ዛሬ እንግዲህ በጣም አዝናለች ማለት ነው። በጣም ከሚገባው በላይ ርብቃን የሚያሳዝን አይነት ነገር ነው ያደረገችው ማሚ። ምክንያቱ ምንድነው የሚለውን የምናወራ ይሆናል። ማሚ ለምንድነው እንደዚህ ሆነችው? ማለት እንደምናውቀው እንደውም እንደ ርብቃ አማት አይነት አማት ይስጠን። በጣም ነው ደስ የምትለው ፍቅራቸው እንዲጸና። በነገራችን ላይ አፍቃሪ ርብቃ ብቻ ነበረች። አሁን ላይ ግን እሱም ራሱ ማለትም አቤልም ርብቃን እያፈቀራት ሄዷልኝ። ማለትም እየወደድኩሽ ነው አንደበቱም እንደምንመለከተው አፍቅሬሻለሁ ብሏል። ሁለተኛ ደግሞ አሁን በቃ ወደ ቤተሰቦቼ ልሄድ ወደ ቤት መሄድ አለብኝ ስትለውም አይ አትሂጂ ምክንያቱም አሞሻል ይላታል ማለት ነው ርብቃ ደግሞ አይ ደህና ነኝ እኮ አቤል ደህና ነኝ አሁን ደህና ነኝ ልሄድ ስትለው በቃ እንዳትሄድ የሚያደርገውን ጥረት ስንመለከት እንዳፈቀራት ግልጽ ነው። ታዲያ ማሚ ለምንድነው ይሄን ያደረገችው የሚለውን እስኪ ለምን ይሆን ይሄን ያደረገችው የሚለውን እናያለን ማለት ነው። ሌላው እንግዲህ በጣም የሚገርመው ነገር ትናንትናም በለቀኩላችሁ ቪዲዮ ያንን ምግብ ማሚ አትበላውም፣ ወረቀቱንም አዙ አታገኘውም ብያችሁ ነበር። እንዳልኳችሁም አላገኘችውም ማለት ነው። ምክንያቱ ደግሞ ምንድነው? እንግዲህ በዛ ሰዓት ምሳ የሚበላበት ሰዓት አይደለም። አዙ እሷ በተለያየ ሰዓትም ብላ ስለምትበላ ብቻ ማሚንም በዛ ሰዓት አቀረበችላት። እሷም አልበላም ያቀረብሽው ለራስሽ ነው ነይ ላጎርስሽ ብላ እንደውም ልታጎርሳት ስትል አረ ችግር የለም ውስጥ በለዋለሁ ብላ እንግዲህ አዙ ብዙ የአራዳ ቋንቋዎችንም ተጠቅማለች። ብቻ እንደዛ ብላ ምግቡን ይዛ ገብታለች ማለት ነው። ከዛ በመቀጠል የተፈጠረው ነገር የሚያስደነግጥ ነው። እሱም እንግዲህ ምንድነው ማሚ ነች። ማሚ ርብቃ ነቅታለች ወይ ርብቃ ተነስታለች ወይ ቀወጠችው በቃ። ከዛ ርብቃን በጣም ማለት ተነሺ ስሪ ምን ያስተኛሻል እስካሁን ድረስ ምን እየሰራሽ ለምን ተኛሽ በቃ ብቻ ጩኸት። እሷ ደግሞ ለራሷ እያዞራት ነው፣ ለራሷ እያስመለሳት ነው፣ እረፍት ትፈልጋለች። አቤልም እንዴ ማሚ ምን ሆነሽ ነው ለምንድነው እሷ የምትሰራው ብሎ ተናግሮ ነበረ። አይ አዙ ስራ ስለበዛባት ነይና አግዣት። ምንድነው በጣም እየተቆጣች ነበረ ዛሬ አግሬሲቭ ነበረች ማሚ ማለት ነው እንግዲህ። እና በዛ ሰዓት ነይ ማገዝ አለብሽ ስትላት ሁላ ምን ብሏልኝ አቤል እንዴ ለምን እንዴ ርብቃ ደግሟት እንዳትሰራ መስሎኝ ሰራተኛ ያመጣ ነው። ማሚ ግን ደህና ነሽ ምን ሆነሽ ነው ብሎ ይናገራታል ማለት ነው እንግዲህ። ማሚን በጣም እየተቆጣች ነው ያለችው። ጭራሽ ባስ ብላ የተፈራረሙበትን ወረቀት የተጋቡበትን እኔ ነኝ ያጋባኋችሁ እኔ አፋታችኋለሁ እንካ ብላ ለአቤል ሰጥታለች። አቤልም አንብቦ እንዴ ማሚ ምንድነው ሲላ ጊዜ አታነብም እንዴ ብቻ የዛሬው ቁጣ በቁጣ ነበረ ማለት ነው እንግዲህ። ማሚ ለምን ይሄን ሁላ ቁጣ ተቆጣች የሚለውን ምን ይሆናል እንግዲህ። ርብቃ ግን ያጠፋችው ጥፋት አለ። ርብቃ ያጠፋችው ጥፋቷ ምንድነው? ከዩ ጋር ያላት ነገር ነው እንግዲህ። እዩ የቤት ልጅ እንደሆነ ነው የምታውቀው። ሌላውን ጫና፣ ሌላውን ድርጊት፣ ሌላውን ችግር የታቅላቸዋለች እና ነው እሷ። ስለዚህ ያላቸውን የግል ችግር እሷ ስለማታውቅ እዩ ቀልድ ሲቀልድ ደስ ይላታል፣ እዩ ሲያወራ ደስ ይላታል። ብቻ እዩን ስትመለከት አቤል እየቀና ነው ማለት ነው እንግዲህ። አቤል እየቀና ሄዷል። አቤል ለምንድነው የቀናው ስንል እንግዲህ አቤል የቀናበት ምክንያት እንደ ሚስቱ ናት። ሚስቱን ደግሞ እዩ ሲያይበት አልወደደም። እንግዲህ የራሱ መብቱ ነው ማለት ነው። እና እኔ ልቀልድልሽ ሲል እኔ ልቀልድልሽ ይላታል ማለት ነው። የአቤል ቀልድ ደግሞ አቤል ሲሪየስ ነው፣ ቀልድ አይሆንለትም። እና እሷም ደግሞ አፋን ከፍታ የምትሰማው የማንን ነው? የእዩን። ታዲያ በዚህ ሰዓት አቤል በጣም ተናደደ ማለት ነው። እና ሌላው ደግሞ እንግዲህ እዩ በጣም የሰራው ነገርም አለ። እዩ ምንድነው ያደረገው? ወደ መቲ ሄዶ ነበረ። መቲ ጋር መቲዬ የኔ ፍቅር ያው ፍቅር ነው የሚላት የኔ ፍቅር ምናምን ብሎ ጊዜ አሳልፎ ነበረ። እንግዲህ ጊዜ ካሳለፉ በኋላ የተፈጠረው ምንድነው? ተጣሉ በመሃል። ለምን? ወረቀቱ በቃ እሱ ወረቀቱ ነው ስራው፣ ወረቀቱ እና የወረቀት ምንድነው ስንል ደግሞ የቤተሰብ ቤት ነው ማለት ነው ይሄ ወረቀቱ። አሁንም እዩ በጣም እየፈለገ ከአንድም ሁለት ሴት ማለትም መቲን መጀመሪያ፣ አሁን ላይ ደግሞ አዙን ልኮ እያስፈለገ ያለው ምንድነው? ወረቀት ነው። አቤል ደግሞ አሁን ምንድነው የሚለው? በቃ እዩ ሄደን ቤቱን በእኔ ውክልና ስላለ ወደ እኔ ማዞር አለብን ይለዋል ማለት ነው። እዩ ምን ይላን? ቆይ ተመካክረን ነው ይላን። ቆይ የሚለው ምን ለማድረግ ነው ሲባል እስከሚያገኝ ድረስ ነው። ማለትም እሱ ቀድሞ ወረቀቱን እስኪያገኘው ድረስ ነው ማለት ነው። ወረቀቱን ቀድሞ ካገኘው አቤልን ማስገባት አይፈልግም።
እና ማሚ ደግሞ አቤልን ጥያቄ ጠይቀዋለች። አቤልን ጥያቄ የጠየቀችው ምንድነው? ቆይ አንተ እውነት ርብቃን ትወዳታለህ ወይስ አትወዳትም ነበረ? ደረቅ ጥያቄ ነው። ከዚህ በፊት ቢሆን ወይ አልወዳትም ሊል ይችል ይሆን ነበር። አሁን የእውነት የልብም ይወዳታል። እና ስለዚህ እንግዲህ ምን ብሏንኝ አቤል አዎ እወዳታለሁ ብሏል ማለት ነው። ማሚም እውነቱን ተናገር የምርህን ነው ብላ በጣም ተቆጥተዋለች። እሱም አዎ ማሚ ምን ሆነሻል? ሚስቴ አይደለች እንዴ? አዎ እወዳታለሁኝ። እውነት አይመስልም ግን ካልክሽ ብላለች። እና የሚጠረጠር ነገር ለመጠርጠር ይቻል ይሆናል። ምክንያቱ ደግሞ ምንድነው? ርብቃ ለእዩ ነግረዋለች። ርብቃ ለእዩ የነገረችው ምንድነው? ዛሬ ግን ምን ሆነሻል? ብዙም ደህና አትመስይም ሲላት ደህና ነኝ ግን አዎ ትንሽ ማሚ እኮ ተቀየረችብኝ። ማሚ ምን እንደሆነችብኝ አላውቅም። ዛሬ ማሚ በጣም እየተቆጣች ነበረ እኔ እንጃ ምናምን ስትል ጊዜ እሱም አይ ርብቃ ሰው እኮ ይቀያየራል። ማንም ሰው እንደነበረ የሚቆይ የለም። ሰው ስለሚቀያየር ራስሽን መጠበቅ አለብሽ። ሁሉም ሰው ተቀያያሪ ነው ብሏታል ማለት ነው። እንዴ ምን ለማለት ፈልጌ ነው? ማሚማ አትቀየርብኝም። ምን እያልከኝ ነው? እንዴ ማሚ ተቀየረች እንዴ እያለች ትደነግጣለች ማለት ነው። ርብቃ ግን እዚህ ጋር ማሚ ተቀይራ ነው ወይስ ፕራንክ ነው? እሱንም እስቲ የምናይ ይሆናልኝ። እንግዲህ እዚህ ጋር መቲ ስራ ሰርታለች። መቲ ስራ የሰራችው ምንድነው? እንግዲህ መጣ ወደ እሷ እዩ አብረው ጊዜ ካሳለፉ በኋላ ግን ምንድነው የሚላት? ወረቀቱ በቃ እሷ አሁን ላይ ገብቷታል ወረቀቱን እንደሚያፈቅር እሷን እንዳልሆነ። ስለዚህ ምን አድርጋለች? መቲን በቃ ሁሉንም ነገር ተይውና ነይ ቶሎ። ምክንያቱ ደግሞ እኔና እዩ እየተጣጣምን አይደለም፣ እየሰማኝ አይደለም የምለውን። ስለዚህ በቃ ትተሽ ነይ ብላታለች። አረ ቆይ እኔ ተሳሳትኩኝ እንዴ? እኔ አበላሸሁ እንዴ ስትል ጊዜ ነው አንቺ አይደለሽም ራሱ እዩ ነው ነገሮችን እያበላሸ ያለው፣ ትተሽው ነይ ቶሎ ትላታለች ማለት ነው። እሷም እሺ ብላ ግን ቆይ እስኪ መላክ አለ ብለው ሲያወሩ ምን ብላታለች መቲ እዩን ማለት እዩ ኃላፊ ያጫውተዋል ቦይስ ትለዋለች እሷ ምናምን እና እሱም ይቆጣታል ይናገራታል ነበረ። ልክ ሲመጣ ሳሎን ላይ ያገኛታል። ማንን? አዙን ማለት ነው። ዛሬ ደግሞ ሳሎን ተቀምጠሻን ሲላት ታዲያ ቢሆንስ እዚህ መቀመጥ ኪሽን መቀመጥ ድርቅ እንዴ? እኔ እኮ አለቃሽ ነኝ ሲላት አለቃ አይደለም አለቃ ሚስት ነበረች። እሷ ደግሞ ገንዘብ አልሰጠችኝም አይነት ነገር ትናገራለች ማለት ነው። እሱም እንዴ እንደዚህ አይደለም በቃ እሺ ምንድነው የምትፈልጊው ሲላት ጊዜ ከመቲ ጋር አንድ ሆኑ፣ ከመቲ ጋር ታረቁ፣ ከዛ በኋላ ነው የምትለኝን ሁላ እሰማሃለሁ፣ እስከዛ ድረስ ግን አልሰማህም ብላለች ማለት ነው አዙ። እሱ ደግሞ አዙ እንድትኮረፍ አይፈልግም። ለምን? ወረቀቱን አሁን አንድና አንድ አዙ ላይ ነው የጣለው ማለት ነው። አዙ ታመጣዋለች ብሎ ነው ተስፋ ያደረገው። ስለዚህ ምንም አማራጭ ስለሌለው ድጋሜ መቲ ጋር ሄዷል ማለት ነው። በሌላ በኩል ይኸው እዩ ማለት ነው ምን ብሏት አንድ ርብቃ ልጅሽን ማየት እኮ ትችያለሽ፣ ይኸው ባልትራሳውንድ ማለት ነው ምርመራ እኮ መሄድ እንችላለን ይላታልኝ። አቤልም የእሱ ልጅ እንደተረገዘ አያውቅም። ግን ምን ብሏታል? ያኔ ግን መድኃኒትን ወሰድሽ እንዴ ሲላት አዎ ስትል ለምን ወሰድሽ እንዴት ወሰድሽ ይላታል። ዛሬ ፕራንክ በፕራንክ ነበረ ባይዘው ፕራንኩ በስቶ ነበረ። የማሚ ባይዘው ፕራንክ ነው ማለት ፕራንክነቱ ምንድነው? ልትፈትናት ነው፣ በእርግጠኝነት ልትፈትናት ነው እንጂ የእናትየው ባህሪ በዚህ ከቀጠለ አያምርም ድራማው በእውነት። እንኳንስ ዘንቦብሽ አለ እንኳንስ እንዲያውኑ እኮ አቤል ሲጀምር በየደቂቃው በየሰዓቱ ነው የሚቀያየርባት። ጭራሽ ማሚ ደህና ስለሆነች ነው የሚያምረው እኮ ድራማ። አንድ የሆኑት እኮ እናትየው ደህና ስለሆነች ነው እንጂ እናትየው ደህና ባትሆን ይበላሻል፣ ይለያያሉ አይነት ነው የሚሆነው ነገር እና ስለዚህ አሁን በቀጣይ ግን ማሚ ይህንን ያደረገችው ለመፈተን ነው ርብቃን ማለት ነው። ይህንን ነው የተረዳ ነው ርብቃን ለመፈተን እንደሆነ ግልጽ ነው። ከዚያ ያለፈ ገጸ ባህሪው ግን የማሚ በዚህ ሁኔታ ከቀጠለ አምርም ማለት ነው። መቲ ደግሞ እንግዲህ በጣም ብዙ ነገር እያደረገች ነው። አቤልንም ማለትም በተለይ እዩን እየጠረጠረችው ነው ማለት ቆይ ይሄ ልጅ እኔን እኮ አይደለም የሚያፈቅረኝ ግን ወረቀቱን ነው የሚያፈቅረው። በቃ ባወራን ቁጥር አዙዬ ባወራን ቁጥር ወረቀቱ ነው የሚለው፣ ፍቅር ለእኔ የለውም እያለች በጣም ስትቆጣ ነበረ። እንግዲህ በጣም ግን ደስ ያለችኝ እኔ ርብቃ ናት። ርብቃ ማሚያን ሁላ እየጮኸችበት ማሚ ምን ነው ምን አርጌ ነው ብላ እንኳን ጠበቅ አድርጋ አልጠየቀቻትም። እሺ ነው እና ሌላው አቤል የሚገርመው ነገር አቤል ርብቃን አፍቅሯታል በደንብ። እንግዲህ አቤል ትመጣና
አዚ ምግብ ላቅርብላችሁ ትላለች ያው በአራዳ ቋንቋ። ከዛ ርብቃ ደግሞ ምን አልሽ ስትል ጊዜ እሱ ደግሞ ተርጉሞላታል አራዳ ቋንቋውን ማለት ነው። አይ ምግብ ላምጣላችሁ መሰለኝ የምትለው አለ አቤል። እሷም አዚትም አዎ እንዴ አንተ ታርፈዋለህ እንዴ ምናምን ብላ ብቻ አዎ አለችና ምግቡ ሊመጣ ሲል ርብቃ ይምጣና ግን አንተ ብቻ ብላ ትላለች ማለት ነው አቤልን። አቤል ደግሞ አንቺን አልቦማ አልበላ ይላታል። እንዴ ለምን ብላ ትላለች። ብቻ አንቺ ካልበላሽ አልበላም፣ አንቺ ካለች አልሄድም፣ አንቺ እንደዚህ እንደዛ የሚባለው አይ ቲንክ ፍቅር ሲሆን ይመስለኛል። እና እንግዲህ ርብቃ በዚህ መልኩ ጨዋ ነች በጣም ማሚ ልትፈትናትም ይሁን እውነት ገጸ ባህሪም ቢሆን ራሱ በጣም ጨዋ ነች በእውነት። እና ግን ማሚ ምን አረጋት ይሆን እያለች እያሰበች ትገኛለች። እንግዲህ የእናትየው ፕራንክ ነው ብለን እናስባለን። ፕራንክ ከሆነ ደስ ይላል፣ ፕራንክ ካልሆነ ግን ትንሽ ይከብዳል ማለት ነው። እንግዲህ ለጊዜው ይሄንን ነው ይዤላችሁ የመጣሁትኝ። በቀጣይ ክፍል እስክንገናኝ በያላችሁበት ሰላማችሁ በዘት ይበለሌ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ባይ ባይ ውዶችዬ።